እንዴት ናችሁ? ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። እቺን ተረት በአንድ ላይ እንስማ። ተረት ለልጅ ነው ግን ክረምት ነው። እኛም አንድ ላይ እንስማ። ውሃ ያዙ ጠጡ እንጂ ቡናም ካለ ሻይ ምንም ያዙ፣ ብቻ ይህንን ተረት በአንድ ላይ ፉት እያለን እንሰማለን። ክብር ለኢየሱስ ይሁን። የፍልሰታ ጾም ከመግባቱ በፊት ይህንን ታሪክ ልነግራችሁ ስለምፈልግ ነው። እናታችን እመቤታችን ቅድስት ድንግል ማርያም በዚህ ዓለም ለ64 ዓመታት ኖራለች። ከዛ በኋላ ግን ለ64 ዓመቷ በጥር 21 ቀን ከዚህ ዓለም በሞት ትለያለች ማለት ነው። ከዛም ሐዋርያት ተሰብስበው ስጋዋን ለማሳረፍ ወደ ጌቴሰማኒ ይዘዋት ይሄዳሉ ማለት ነው። አስከሬኗን ይዘው ወደ ጌቴሰማኒ እየሄዱ እንደሆነ አይሁዳውያን ይሰማሉ። ከዛ አይሁዳውያን ሲሰሙ ካሁን በፊት ልጇን ከዚህ ዓለም በሞት ተለየ፣ ከዛ ደግሞ አረገ ብለው ህዝቡን ሲያሳምጹብን ነበር። ስለዚህ አሁንም ደግሞ እናቱን እንደዚህ ሊሉን ነው። ስለዚህ ቶሎ ብለን ማቃጠል አለብን ይላሉ ማለት ነው አይሁዳውያን። ከዛ አስከሬኗን ለማቃጠል ወደ ሐዋርያቱ ጋር ይሄዳሉ ሊቀሟቸው አስከሬኗን። ከነዛ ከአይሁዳውያን መካከል ታውፎኒያ የሚባል ቀድሞ ሰምቼዋል አካሉ ይሰዳል። አዲስ ነው ማለት እጁን ሲያሳርፍ ሁለቱም እጆቹ እዛው ይቀራሉ ማለት ነው። መልአክ መጥቶ እጁን ቁርጥ ያረጋታል፣ እዛው ተጣብቀው ይቀራሉ። መጥፎ መልአክ። ከዛ ያለቅሳል ይላል። እናታችንን ይጠይቃታል፣ ይለምናታል። በአማላጅነትሽ አምናለሁ ይቅር በይኝ ይላል። ከዛም እንግዲህ ሊያቃጥል እጆቹን የሰደደውን ታውፋንያን ትምረዋለች፣ ይቀርባለች፣ እጆቹ ይመለሱለታል ማለት ነው። እጆቹ ከተመለሱለት በኋላ ሐዋርያት ግን መቅበር አልቻሉም አካሏ። ምክንያቱም ሌሎች አይሁዳውያንም በቃ ተነስተውባቸው ነበረ። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ የእናቱን ስጋ ወደ ሰማይ ይወስዳል ማለት ነው። ስለዚህ ወደ ሰማይ ወስዶ በዕፀ ሕይወት ያሳርፈዋል አካሏን። ከዛ ሐዋርያት በጣም ያዝናሉ። በቃ የእናታችን ያሳዝናል፣ እኛም አዝነናል በጣም ያዝናሉ። ስለዚህም በማዘናቸው ምክንያት በጥር 21 ቦታ በነሐሴ 1 ጀምሮ ሱባኤ ይጀምራሉ። 2 ሱባኤ ይዛሉ። አንዱ ሱባኤ 7 ቀን ነው። ስለዚህ እነሱ 2 ሱባኤ 14 ቀን ይጾማሉ ማለት ነው። ከዛ በ14ኛው ቀን ነሐሴ 14 ላይ ሱባኤያቸው ልክ ባለቀበት ሰዓት ጌታችንና መድኃኒታችን ኢየሱስ ክርስቶስ የእናቱን ስጋ ይሰጣቸዋል እንዲቀብሩት ማለት ነው። ከዛ ይሰጣቸውና ይቀብራሉ። በነሐሴ 14 ትቀበራለች። ዋው ያስብላል። ዋው እያላችሁ ስሙ። ከዛ ግን ሐዋርያት ሲቀብሩ ከሐዋርያት መካከል ቶማስ አብሯቸው አልነበረም። ይሄ ሰው አስቸጋሪ ሰው ነበርና አልነበረም ቀብሯ ላይ አልተገኘም። ከዛ በ14 ተቀበረች። በነሐሴ 16 ቶማስ ተልኮን አጠናቆ ከህንድ ሀገር ሲመለስ በጭኖ እናታችን በቤታችን ቅድስት ድንግል ማርያምን እርገቷን ያያል፣ ስታርግ ያያታል። ከዛ በጣም ያዝናል፣ በጣም ይከፋል። ካሁን በፊት የልጅሽን ትንሣኤ ሳላይ ቀረሁ፣ አሁን ደግሞ ያንቺንም እንዲሁ አመለጠኝ ሳልገኝ ቀረሁ ብሎ በጣም ሲያዝን፣ አትዘን ቶማስ አንተ ብቻ ነህ እርገቴን ያየህ፣ ማንም እርገቴን አላየም ትለዋለች ማለት ነው። ከዛ ይሄንን እኮ ግን ታዲያ አያምኑኝም ይላታል። እንዲያምኑ ለማስታወሻነት እንዲሆን ብላ ሰበኗን ትሰጠዋለች። ሰበኗን ማለት የተገንዛበት ከነበረው ከመግነዟ ጨርቅ ማለት ነው። ጨርቅ ማለት ነው። በማስታወሻነት ነው እንግዲህ ዲያቆናቱ ልክ ቤተክርስቲያን ዲያቆናቱ ከመስቀሉ ስር መቀነት ወይም ደግሞ ጨርቅ ከስር ከመስቀሉ ስር የሚደረገው ያንን ሰበኗን ገብቷቸዋል አይደል? በማስታወስ ነው። እሱን በማስታወስ ነው ቆንጆ ነው። ደግሞ ከስር የሚደረገው ጨርቅ ለዛ ነው። ኤኒዌይስ ይሄድና ተመልሶ ሐዋርያቱን የእናታችን የቤታችን ነገር እንዴት ሆነ ይላቸው። እንዴት ሆነ ነገሩን ለመጀመር አሳሰባቸው። ከዛ ይነግሩታል እንደቀበሯት በነሐሴ 14 ተቀበረች። ሞት በጥር መቃብር በነሐሴ እንዴት ይሆናል አላ እንዴት ሁለት አንድ ላይ ቢሆን ቶማስ ድሮም ቢሆን እንተና ትጠራጠራለህ ምናምን ይለዋል ማለት ነው። ቅዱስ ጴጥሮስ እሱ ከባድ ሰው እና መቃብሯ ላይ ወስደን እናሳያለን። አንተ ተጠራጥረ ሌላውንም ሰው እንድታጠራጥር አንፈልግም። አትበክል ወስዶ ቆንጆ ጴጥሮስ ጥሩ ሰው ልክ መቃብሯን ከፍቶ ሊያሳየው ሲል መቃብሯ ባዶ ነው የለም ማለት ነው። ከዛ ይደነግጣሉ። ምንድነው እንዴት ሆነ ሲሉ እኔስ እርገቷን አይቻለሁ አታምኝም ብዬ ነው እንጂ ብሎ ሰበኗን የሰጠችውን ሰበን ያሳያቸዋል ማለት ነው። ከዛ እርገቷን ቶማስ ብቻ እንዳየ ሲያውቁ በሚቀጥለው ዓመት እንደገና በነሐሴ 1 ጀምሮ ሱባኤ ይገባል። እርገቷን እንዲገልጥላቸው እግዚአብሔር ማለት ነው። እኛም እርገቷን እንድናይ ፍቀድልን ብለው እንደገና ሱባኤ ይገባሉ። ሱባኤ ገብተው ከነሐሴ 1 ጀምሮ እስከ 16 ከዛ በነሐሴ 16 ጌታችንና መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን በሙሉ ይወስድና
በመንግስተ ሰማያት እናታችን እንዳረገች ጠቅላላ እንዲወስደው ቀመጠች በዙፋኗ ላይ ቁጭ ብላ አሳያቸው። ያንን ብቻ ሳይሆን ራሱ ቀድሶ ያቆርባቸዋል ማለት ነው። ራሱ ቀድሶ አቁርቧቸው ለእመቤታችንም በዚህ ቀን ስጋ ደሙን የሚቀበል ሰው ኃጢአቱን እምርለታለሁ፣ ኃጢአቱ ይሰረይለታል። ያ ብቻ ሳይሆን ይህን ቀን አስቦ ላከበረ ለዘከረ ረድኤትሽን በረከትሽን ያገኛል ብሎ ቃል ይገባላታል። ሐዋርያቱም ተደስተው ከጌታችንና ከመድኃኒታችን ኢየሱስ ክርስቶስ ስጋ ተቀብለው ስጋ ደግሞ ተቀብለው ይመለሳሉ ማለት ነው። ስለዛ በዛ ምክንያት ነው በየዓመቱ ልክ ከነሐሴ 1 እስከ 16 ሱባኤ የምንገባው። ከነሐሴ 1 እስከ 16 ከሰባቱ አጽዋማት አንዱ ተሆኖ ቤተክርስቲያናችን አዛ እንድንጾም ያረገችን ማለት ነው። እና ይሄንን የሱባኤ ወቅት ግን እንዴት ነው ማሳለፍ ያለብን? እሱ ላይ እንምጣ። እንግዲህ ሐዋርያት ያገኙትን በረከት እንዴት በቀጥታ ከፈጣሪ ጋር የጠየቁት እንዴት ሲመልስላቸው እንደነበረ አይተናል። ስለዚህ እኛም በዚህ ከ16ቷን ቀን እኛስ ምን አማራጭ አለ? እንደ ቶማስ አየር ላይ መጠበቅ ነው። እንዴት አያችሁ? በመጽሐፍ ቅዱስ ላይ እንደዚህ ነገር ፈልጋችሁ ታገኛላችሁ የሚል ተረት አለ። የሰው ሰራሽ ሐሳብ ነው። ምንም ማድረግ አይቻልም። ኢየሱስ ግን ብቻውን ያድናል። ከዚህ ተረት ነው ያዳነን። አይገርምም? ደግሞ ኮራ ብለህ ነው የምታወራው። የኔ እናት ፈታ ብለህ እስቲ ያሳይኝ የሚባል እኮ ምንም የለም በመጽሐፍ ቅዱስ ላይ። ሰው እንዴት መረጃ ማስረጃ የሌለውን ነገር ሲያወራ እንደው ትንሽ ያሳፍራል። ይሁንሽ፣ ግድ የለም ያው ተረት አይደል ሰምተነዋል። ክብር ለኢየሱስ ይሁን። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ አይደለም የእናትና የአባቶቻችን የታቦት ዘፈኖች የሚባሉ አሉ። የታቦት ዘፈኖች ምንድነው? ለምሳሌ ሕይወት ሲያበራ እንደ ጀንበር ይላሉ እናቶቻችን አይደል? ይሄ መንፈሳዊ ዘፈን ነው፣ የታቦት ዘፈን ነው እንጂ የቅዱስ ያሬድ ግዕዝ፣ አራራይ ወይም ደግሞ እነዚህ 8 ወይም 10 ምልክቶች ያሉት አይደለም። በዚህ በኩል ይሄኛውን አዜማው፣ በዚህ በኩል ይሄን ጣለው፣ ይሄን አንሳው እየተባለ የሚዜም አይደለም። ያዋለው ብር ዋንጫ ይላሉ። አላት ብር ዋንጫ። ይሄ ታቦት ላይ የሚዘፈኑ የታቦት ዘፈኖች አሉ። አርት ነው። ይቅርታ በጣም ከባድ ነው። የዜማው እንትን ነው እንጂ ምንም ማድረግ አይቻልም። በቃ እያዩ ማለፍ ነው። ክብር ሁሉ ለኢየሱስ ይሁን። ወደ ኢየሱስ ነው ከማለት ውጪ ሌላ ምን ይባላል? ምንም። የተቀደሰ ዘፈንም መጣ። ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰውየንን እዩ ጩፋ ባለፈው የተናገርኩት ነገር ልክ አይደለም ብሎ ይቅርታ እየጠየቀ ነው። ድንግል ማርያም አማላጅ ናት። እስከዛሬ አታማልድም ያልኩት ስተት ነው። ይቅርታ ታማልዳለች። ክብር ምስጋና ይድረሳት። እመቤቴ ማርያም ይቅርታና ምሕረትን ትለምንልን። አሜን በሉ። ባይዘው ይሄ ነገር እውነት ቢሆን እኮ ደስ ይለኛል። ምን ችግር አለ? ምንም ይሄን ያህል እኮ መገፋፋትም አያስፈልግም። መጽሐፍ የማይናገረውን ነገር የግድ ተናገሩ። የልብ ምኞትን በኤአይ በኩል እንደው ምን እንደው ኢየሱስ ሰው እንዴት ነው መረጃ ለሌለው ነገር ይሄን ያህል ጠንከሮ እስከ ጥግ የሚከራከረው? አይከብድም? የማስረጃ መረጃ አምጣ። ሁላችንም አንድ ላይ እንሆናለን። ችግር የለም። አንድ ላይ ሄደን እንደው አማላጅ ብቻ አይደለም ሌላም እንላለን። ግን የለም እኮ የለም ወንድም የለም። ሐሰት እኮ ነው የሰው ወሬ። ይሄንን የግድ ተቀበሉ ብሎ እንደዚህ በኤአይ በኩልም መጥቶሽ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙ ይሄንን የአርሴማ ስም ከኢየሱስ ስም ይበልጣል እኮ። እንዲህ ነው እንደምናምነው። አይገርምም? ዲያብሎስ ሊያደርግ ይችላል። ለምን? ከኢየሱስ ስም ላይ ልቡናችንን ነቅለን በፍጡራን ስም ላይ እንድናደርግ እሱ የሚፈልገው ይሄን አይደል? ይሄንን ደግሞ እንደ ቁም ነገር አድርገው ይሄንን ይሰብካሉ። እነሱ ደግሞ ጀሌዎቹ ይሄንን አንተ ርኩስ ሰይጣን እንዴት ታታልለናለህ? የአርሴማ ስም ከኢየሱስ ስም በላይ ሆነና በኢየሱስ ውጣ ስትባል አልወጣ ያልክ ሰይጣን እንዴት በአርሴማ ስም ወጣው ትላለህ? ከስሞች ሁሉ በላይ ስም የኢየሱስ ብቻ ነው። በኢየሱስ ስም ብሎ በሌላ ሲወጣ አስቡ። አጋንንት ሰው እንዴት ይሄን ለነገሩ ሁሌም እንደምንለው መጽሐፍ ቅዱስን ያላነበበው ሰው ምንም ያውቀው ጉድ የለም። ለዚህ ነው ወደ መጽሐፍ ቅዱስ ዞር በሉ። የሰው ተረት አትስሙ የምንለው ለዚህ ነው። በኢየሱስ ስም ይላል፣ በአርሴማ በሌላ ይወጣል። ይሄንን አሜን ብለህ ህይወት አገኘው ብለህ ትመጣለህ። ይሄ ሲኦል ነው እንጂ ህይወት እኮ አይደለም። ህይወት ኢየሱስ ነው። እንግዲህ ምንም ማድረግ አይቻልም። ብቻውን ህይወት ይሰጣል። ኑ ወደ ኢየሱስ ስሙን ነው
የሕፃናቱ ነው የዚህ መሃል እናቱ ነው የተመታው። በኢየሱስ ስም ኢየሱስ ያድናል። ኢየሱስ ስሙ ሲጠራ አስባችኋል? ጌታ ኢየሱስን እናውቃለን የሚሉ ሰዎች እንደዚህ ሲሆኑ ኢየሱስ ይወዳቸዋል። ኑ ወደ ኢየሱስ። ሌላ ምን እንላለን? ክብር ሁሉ ለኢየሱስ ይሁን። ስሙ ያንንም ፎቶውን ምን ያደርግ እያላችሁ ነው ወገኖቼ? ደግሞ እኮ ፎቶውን አይደለም ከስር የፎቶውን ማስቀመጫም ጭምር ነው የሚተሻሹትና አረባካችሁ እቺ ማርያም አይደለችም። ከፈጣሪያችሁ ጋር ተገናኙ፣ ፈጣሪያችሁን ወቁ። እግዚአብሔርን ያለ ማወቅ ወራት አልፏል። አሁን ግን ደስ የሚል አንዳንድ ዜናዎችንም እየሰማን ነው። የማርያም ፎቶ አይደለም የሚሉ ሰዎች እዛው እየተነሱ ነው። ይሄንን ቁጭ የሷ አርገው እኮ የሚያመልኩ ሰዎች አሉ። እንደው ቢገኝና እኔም ይዤ ወደ ቤት በወስድ ደስ ላይ ነበርኩ፣ አላመልክም እንጂ የለም የሷ ፎቶ እኮ። ኧረ ኢየሱስ ያድናል። ይነካካሉ የሆነ ህይወት እንድሰ ኧረ ተው 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 ኧረ ተው ወደ ህይወት ተመለሱ። ግን ተው ምን እናድርግ? ለምን እንጂ ሌላ አማራጭ ምን አለ? ህይወት ነው ኢየሱስ። አምልጡ በሆነ ስዕል ህይወት አለ። የኛ አምላክ መንፈስ ነው። እንዲህ ተቀርጾ ምን ኧረ ተው። ይሄ ቀልድ ነው። ይሄ ቀልድ ነው። ክብር ሁሉ ለኢየሱስ ይሁን። ስሙ ይነን በአርቲስቶቹ መንደርማ የሆነ ነገር አለ። አንድ የምትወደው ሙዚቃም ሊሆን ይችላል መዝሙር የማን ነው? ምን የሚለው ነው? መስፍን ጉቱ። የመስፍን ጉቱ ምን የሚለው ነው? ስንቱ ታለፈ ላይ ተደግፌ በሱ ደግነት አምናልፌ ዘንድሮን አየሁ ጌታን ታምኜ ላከብረው መጣሁ ሁሉን ትቼ በሕይወቴ በኑሮዬ ጣልቃ የገባ መንገዴን አቀና ጣልቃ የገባ መንገዴን ኢየሱስ ያድናል። ህይወት ነው እሱ። ኑ ወደ ኢየሱስ። ከሱ ውጭ ህይወት የለማ። እንግዲህ ምን ይደረግ? ክብር ለኢየሱስ ይሁን። ሰው ያንንም ዞር ብዬ ወደ ኋላ መንገዴን ሳይ ያንተን እንጂ የኔ ጎቴ አይታይ አባታሁን እኔ መውጣቴ ይዘኸኝ ልክነት ባሳዝን በድካሜ እውነት ነው። ሁልጊዜ ኢየሱስ ስም ይባረክ። የቅርቤ የቅርቤ አባ የቅርቤ ልበል የቅርቤ ኢየሱስ እስትንፋሴ ይልቅ ክብር ላንተ የቅርቤ ልበል የቅርቤ ልበል የቅርቤ ኢየሱስ ጌታ ነው። እውነት እኮ ነው። በሰውኛ ተስፋ በሌለበት ይሄማ ተመልሶ መጥቶ የጌታ ሊሆን አይችልም። ከዚህ መንደር ከዚህ ቆሻሻ ወጥተው አይሆንም። ኢየሱስ ግን እቅፍ ድግፍ አድርጎ አጥቦ አስተካክሎ ለክብሩ አቆመን። አይገርምም? ክብር ለኢየሱስ ይሁን። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ኢየሱስ ጌታ ነው። እንግዲህ ምንም ማድረግ አይቻልም። ስሙ ያንንም ልደክም እችላለሁ፣ ልወድቅ እችላለሁ፣ ሊያቅተኝ ይችላል፣ የሚጠበቅብኝን ያክል ላልሄድ እችላለሁ። ግን እማልክደው እውነት አለ። የክርክር ጉዳይ ያልሆነ የሆነ የገባ የሆነ ነገር ያልሆነ የጨዋታ ያልሆነ የሱፍ ያልሆነ የኮንፈረንስ ያልሆነ የፕሮግራም ያልሆነ የሆነ የዳሰሰኝስ የነካኝስ አለ። ፓስተር ታምራት መዝሙር ሳይሆን አይቀርም። በኮሬብ ተራራ በእሳት አምሳል ለነብዩ ሙሴ ተገልጠሃል። ግጥሙ መደም አልችል። መጨረሻ ላይ ግን እንደዚህ ይላል፣ እኔም እንደ አቅሜ አይቻለሁ ነው ሐሳቡ። ትንሿን ልቤን በዛ በፍቅር እሳት ስታጋያት
አጋጣሚ አይደለም ያገናኘን ኢየሱስ እንደ አባትና ልጅ ያቆራኘ። ለሙሴ ተገልጠሃል በኮሬብ በእሳት አምሳል። እኔም ግን ልቤን ስታጋያ ታውቃለህ። እኔም እንደ አቅሜ የቀመስኩት አለ፣ ያየሁት ብርሃን አለ፣ ያየሁት ነጋ አለ፣ የሚገባኝ እውነት አለ አለ እግዚአብሔር። እኔም ተራሮች በእሳት አምሳል ለነቢዩ ሙሴ ተገልጠሃል። በኔም ልብ አንድደ የፍቅርን እሳት ምስግና ሕይወት ስታገር አይቻለሁና እንደ አቅሜ አመሰግናለሁ ይኸው ቆሜ። አይቻለሁና እንደ አቅሜ አመሰግናለሁ ይኸው ቆሜ። አጋጣሚ አይደለም ያገናኘ እንደ አባትና ልጅ ያቆራኘ። ያኔ ድሮ ዛሬ ተፈጸመ ዘመን ቆጥሮ ዘነኝ በውዴታ ኢየሱስ በፍቅር በውዴታ ቀጠራር እየጠራህ በሕይወት ዋዘን እንደመራህ በለመለመ መስክ ያሳደግ ነቃቃት የሰወር ስም ይባረክ ኢየሱስ። ክብር ላንተ ይሁን የኔ ጌታ። የዓለም ክብር ይስፋ። እንወዳለን ኢየሱስ። አጋጣሚ አይደለም ያገናኘን እንደ አባትና ልጅ ያቆራኘን የኔ ጌታ። ማን አስበው ማን አውቀው? የምሬን እኮ አሁን ለሶሻል ሚዲያ ድምቀት እኮ አይደል? ኢየሱስ ያድናል። ከምን አይነት ጉድ እንዳዳነን እኛ ነን የምናውቀው። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ሌላ ምን ይባላል? ተመስገን ከማለት ውጪ ሌላ ምን ይባላል? ኢየሱስ ያድናል። ክብር ሁሉ ለሱ ይሁን። ስወንንም የትኛውም ንጉስ ሲወለድ ንጉስ ሆኖ አይወለድም። አባትየው ንጉስ ነው፣ ልጅየው ሲወለድ ንጉስ ነው። ካደገ በኋላ ነው የሚነግሰው። ኢየሱስ ሲወለድ ንጉስ ነው መጣው። ባይዘው እኛ ተሰብስበን አላነገስ ነው። ጨርሶ አይደለም የነገሰው። ኦሬዲ ካንቺ የሚወለድ ንጉስ አላት። የህዝብ ገዢ ማን ነው የሚሾመው? ተሹሞ ነው የመጣው። እኔ ጋር ነው የሚጀምረው አይደለም። ለዘመኑ መጀመሪያ የለውም። ከጥንት ይመጣል። የቀድሞ ነው። ማርያም ጋር አይጀምርም። የሰው ስርዓት አይዘውም። ሰማይና ምድርን ፎርም ሳያረግ እርሱ ለዘላለም ንጉስ። ምንም ነገር የሆነ ቦታ ይጀምራል፣ የሆነ ቦታ ይቆማል። የትኛውም ንጉስ የሆነ ቦታ ይጀምራል፣ የሆነ ቦታ ይቆማል። እኔ ለዘመኔ መጀመሪያ የለውም፣ ለዘመኔ ፍጻሜ የለኝም። ዘላለማዊ ንጉስ ነኝ። ዓለማት ሳይፈጠሩ እርሱ ለዘላለም ንጉስ ነው። ይሄ የኔና ያንተ አምላክ ነው። የናዝሬቱ ኢየሱስ አልፋና ኦሜጋ ኢየሱስ ብቻውን ያለ። እንግዲህ ምንም ማድረግ አይቻልም። ሰውንንም ስለሚወድ እውነቱ የሚገርመኝ እኮ የኛ በሁለት ምክንያት ነው። የኛ አገር እረኛ አንደኛ በጎቹ ድምፁን አይሰሙም፣ ስለዚህ ሊከተሉት አይችልም። ያለው አማራጭ ምን ማድረግ ነው? አሜን። እነሱ ወዴት እንደሚሄዱ አያውቁም፣ ብቻ ከኋላ ዱላ አለ በሚል ወደፊት ይሄዳል። እውነቱ ውሸት። ይኸው ሰውዬ ነው መንግስት ባለስልጣን የሚሆነው ነገር። አስብ ደግሞ ከፊት የዳ አሳየህ ከኋላ እየጀለጠ ሄዳ ብቻ ከኋላ ምን አለ? ዱላ አለ። ከዛ አንዳንድ በግ በዚህ መስሎት ሲሄድ ምን ይሆናል? በቅዝምዝም እውነት ውሸት ቀንዱን ብሎት ይመልሰዋል። ለካ በዚህ ነው ብሎ ይመለስ። በዛ በኩል ደግሞ አንዱ ሲወጣ አሁንም እውነት ውሸት። የኛ ሀገሩ አንድ ከኋላ ነው የሚነዳው፣ ከኋላ ነው የሚነዳው። ከፊት ሆኖ አይመራም። ወዴት እንደሚሄድ ራሱን ማያውቅምና ከፊት ሆኖ አይመራም። ወደ ረፍቶ ዘንድ አይመራም። ወደ ለመለመ መስክ አይመራም። ከኋላ ነው የሚጀልጠው። የኛ ሀገር በጎች ቢጸልዩ ምን ብለው ነው የሚጸልዩ? በትርህና ምርኩዝህ እነርሱ ይቀውሩኛል። እውነት ውሸት? እውነት ውሸት? አናቴ እስኪ ዞር
የእውነተኛ እረኛ በጎች ምን ይላሉ? በትርና ምርኩዝ እነሱ ያጸናኑኛል። እውነት ያጸናኑኛል። ሲምፕል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ስሙኝንም እግዚአብሔር በቀን 3 ጊዜ ለመብላት እንዴት እግዚአብሔር ሰውን ይፈጥረዋል? ባለ ኮት፣ ባለ ጃኬት፣ ባለ ሱሪ ታግሎ ሰርቶ ጥሮ ግሮ ሱሪ እንዲገዛ፣ ኮት እንዲገዛ፣ ሸሚዝ እንዲገዛ ከተቻለ ደግሞ በቃ አይደለ በዛ አርጎ ምርጥ የሆነ ዲዛይነር የሰራቸውን አይነት ነገሮች አርጎ ጫማ አርጎ ለነዚህ ኖሮ እንዲያልፍ ባለ መኪና ሆኖ ነጡ ባለ ቤት ሆኖ እና ምን ይሁን ነው ሰው አንደኛ እነዚህ ነገሮችም ቢሆኑ እንደው የህይወት ዋና ግብ ባይሆኑም እነሱ በቀላል ላይ መጡ። ብዙ ጥረሽ ደክመሽ ነው እነዚህንም የምትችይው። በተለይ እኔና አንቺ ባለንበት በዚህኛው ዓለም ላይ አፍሪካ ሪጅን ላይ ከባድ ናቸው እነዚህ ናቱ የሚሞትም አለ። ግን እግዚአብሔር እንዴት ለነዚህ ይፈጥራል ብሎ ማሰብ ተገቢ ነው። በላው ሶዋት፣ ጠጣው ሶዋት፣ ለበስ ሶዋት፣ ባለቤት ባለመኪና ሆንኩ እና ምን ይሁን ለብቼ ጥሬ ግሬ እነዚህን አግኝቼ ለነዚህ ኖሬ ባልፍ ለእግዚአብሔር ምንድነው? እንዴት እግዚአብሔር ለዚህ ድካም ከንቱ ለሆነ ነገር እንዴት ይፈጥረኛል? ለዚህ ነው መጽሐፍ ሲናገር ለነፍሳችሁ በምትበሉት ለሰውነታችሁ ለምትለብሱት አትጨነቁ ይላል። ይሄ የአረማውያን የአምላክ የለሾች way of life ያናናር ዘይቤ ነው ይላል አይደለም? አዛብ ይሄ እንደዚህ ይኖራሉ ይላል። እናንተ ግን አስቀድማችሁ የእግዚአብሔርን መንግስት ጽድቅ ማለት ራይት ስታንዲንግ ቢፎር ጋድ ማለት በእግዚአብሔር ህይወት ላለው ህይወት እና እግዚአብሔር ለቀመረው ህይወት መገኘት ማለት እኮ ነው። አስቀድማችሁ የእግዚአብሔርን ጽድቁን ፈልጉ ሲል ነው እና መንግስቱን ፈልጉ ሲል የእግዚአብሔር መንግስት ፈልጉ ሲል ምን ማለት ነው? የእግዚአብሔር አገዛዝ እግዚአብሔር የገነነበት እግዚአብሔር የገዛበት ሐሳቡ የገነነበት ማለት እኮ ነው። ጌታ የሆነበት ማለት እኮ ነው። ኑሮ ህይወት ላይፍ ማለት ነው። እኛ የኢየሱስ ሆነን ከአይዛብ ጋር እኩል ለዳቦ መኖር አይከብድም። አረ ኢየሱስ ያድናል። እሱን አገልግለን ማለፍ ይሁን ከሌላ ጋር አንተ ተመሳሳይ ምርት ዩኒፎርም ማንሆንም ይሁን የተለየ ነገር በህይወታችን ላይ መሆን አለበት። ኢየሱስ ጌታ ነው። ደስ የሚል ቆንጆ መልእክት ነው። ስሞይንን አላየህም? አንዳንድ መኪና ስትነዳ አንዳንድ ሰው ሳሎኑ ውስጥ የሚሮጠውን ያክል አስፋልት ላይ አይንቀሳቀስ እንደዚህ ይላል። እስቲ ትነካኝና እስርህን ተጠጣጣለህ። ሰበብ ሊሆንብህ እኮ ነው። አንተም ወደዚህ ወደ ካራ ቆሬ አካባቢ አንድ ጓደኛዬ ሲነግረኝ ማናቸው ጋሽ ምናምን የሆነ የሚባሉ ሰውዬ ሚስተር ኤክስ በሏቸው ለዛ ላንድ ሮቨር ይዛሉ አለ ሲነግረኝ ከ1 ኪሎ ሜትር አህያዋን ያያዋታል። ይሄ አህያ ሰበብ ሊሆንብኝ ነው እያለ ፍሬን መያዝ እየቻለ ሰበብ ሊሆንብኝ ነው እያለ ሄዶ ይገጨዋል አለ። አንዳንድ ከ1 ኪሎ ሜትር አንዳንዴ ኢንቴንሽናሊ እናንተም በድርጊታችሁ ሰምባሪም በድርጊቱ ኮከቡ የሚገጥምበት ጊዜ አለ። አስባችሁት ከሆነ አበሻ አስተሳሰብ በደንብ ተደርጎ ነገሩ መገራት አለበት። እውነቴን ነው የምላችሁ። አንተ ከፍ ላልከው እኔ ቁጭ ብዬ አራለሁ። እዚህ እማንሆነው ነገር የለም። ክፉ መንፈስ ይሄማ ክፉ መንፈስ ብቻ አይደለም ሌላም አለ እንጂ ትንሽ ከናንተ ጋር እኩል ያለ ሰው ትንሽ አደግ ማለት ይጀምር። ፊቱ ማታ አካባቢ የሆነ ይመጣል 11 ሰዓት ምንም ከሱ የወሰደው ነገር እኮ የለም። በሱ እድገት ላይ የሱን ህይወት የሚይዘው ነገር ምንም ነገር የለም። እንደው በመንገዱ ላይ እኮ አልወጣም። የኔን ነገር ተሻምተ ነው የኔን መንገድ ሰጥተ ነው ምናምን ቢባል ይሁን የሆነ ጥቅም ነገር አለ ትላል። መንገዳቸው ራሱ አይገናኝ።
ሆድና ጀርባ ነው በቃ። ሆኖም ግን መሬት ተነስቶ ፊቱ እንደዚህ መጋዚ ኧረ ወጋው በኢየሱስ ስም። እውነት እኮ ኧረ ኢየሱስ ያድናል። ይሄ ክፉ መንፈስ ነው። ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ ላይ ማድረጋችሁ እንዳትረሱ። እወዳችኋለሁ። ተባረኩ።